እንኳን ሁለገብ መረጃ ወደምታቀርበው ንቁ ኢትዮጵያ የዩቲዩብ ቻናል በደህና መጡ። ንቁ ኢትዮጵያ በቢዝነስ እና ማህበራዊ ጉዳዮች ላይ የሚያነቁ መረጃዎችን የምታቀርብ ሚዲያ ናት። በቀጣይነት የምናቀርባቸው መረጃዎች እንዲደርሱ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ቢያደርጉን አይከፋም። በዛሬው ዝግጅታችን የቋሚ ንብረት ገዢዎች ግብይት ለመፈጸም ሊወስዷቸው የሚገቡ ጥንቃቄዎችን እናያለን። አንድ ሰው የተመኘውንና የሚሆነውን ቤት ያለምንም እንከን ለመግዛትና ካልተጠበቀ ኪሳራ ለመዳን የጥንቁቅ ገዢ አካሄድን መከተል አለበት። የቋሚ ንብረት ገዢ ማለትም የመኖሪያ ቤት፣ የንግድ ህንፃ፣ መጋዘን፣ ፋብሪካ፣ መሬት፣ አፓርታማ፣ ኮንዶሚኒየም እና ሌሎች የቋሚ ንብረት ግዢዎች በህይወታችን እጅግ ትልቅና ጠቃሚ ውሳኔዎች የሚባሉ ናቸው። ከቋሚ ንብረት ግዢ በፊት ያለውን የጥንቃቄ ብልሃት መረዳት ከብዙ ጉዳትና ከፍተኛ ኪሳራ ያተርፈናል። አንድ የቤት፣ የመሬት፣ የህንፃ፣ የአፓርታማ፣ የመጋዘን እንዳጠቃላይም ቋሚ ንብረት ለመግዛት የተዘጋጀ ሰው ሊጠነቀቅበት ከሚገቡ ነጥቦች ዋነኞቹ የሚከተሉት ናቸው። አንደኛ፣ የኢኮኖሚ ወይም የበጀት ውሳኔ። ቤት ለመግዛት ስናስብ መጀመሪያ ማሰብ ያለብን ቤት የምንገዛበትን ገንዘብ መጠን ማወቅ ነው። የመኖሪያ ቤት ወይም ሌላ መግዣ በጀት ስንይዝ ሌሎች የህይወት እንቅስቃሴዎቻችን በተለይም የንግድና ሌሎች ገንዘብ የምናፈራባቸው ጉዳዮቻችንን በማይጎዳ መልኩ ማለትም ቤቱን የምንገዛበት ዋጋ ያለውን ትርፍና ኪሳራ ለመመጠን መወሰን ተገቢ ነው። መነገጃ ገንዘባችንን በሙሉ የቤት ግዢ ላይ አውለን ለሌላ ጉዳት እንዳንጋለጥ የሚያደርገን ትንታኔ ነው ይህ። ሁለተኛው የአካባቢንና የአካባቢ ሁኔታን መቃኘት። የመግዣ በጀታችንን ካወቅን በኋላ የምንገዛው ንብረት ማለትም ቤት፣ ህንፃ፣ አፓርታማ ወይም ኮንዶሚኒየም እንዲሁም መጋዘንም ቢሆን ያለበት አካባቢን በጥንቃቄ መወሰን እና ከምንገዛበት ዋጋ ጋር ማገናኘት አስፈላጊ ነው። ቤቱን በእድሳት ወይም አፍርሶ በመገንባት ጭምር መለወጥ ይቻላል። ነገር ግን ያለበትን አካባቢ መቀየር አንችልም። ለዚህም ነው የምንገዛበት አካባቢን በጥንቃቄ መወሰን ተገቢ የሚሆነው። የምንገዛውን ንብረት አካባቢ ለመወሰን የሚጠቅሙ ነጥቦች የሚከተሉት ናቸው። የአካባቢው የልማት ሁኔታ፣ ምቹነት፣ ለመኖሪያ ተመራጭ ነው ወይ? ለማከራየት ዋጋው ስንት ነው? ደህንነቱስ እንዴት ነው? የትራፊክ መጨናነቁስ እንዴት ነው? ትምህርት ቤቶች፣ ሆስፒታሎች፣ የገበያ ማዕከላት፣ የመዝናኛ እና የሃይማኖት ተቋማት እንዳስፈላጊነቱ በአቅራቢያው አሉ ወይ? የቆሻሻ አስተዳደሩስ? የውሃና ኤሌክትሪክ መስመሩስ እንዴት ነው? ከስራ ቦታ ያለው ርቀት፣ የአካባቢው መጻኢ ዕድል ጥሩ ነው ወይ? በአካባቢው የሚገነቡ ወይም የሚከፈቱ የመንገድ፣ የተቋማትና ሌሎች የአቅርቦት ፕሮጀክቶች አሉ ወይ? የተፈጥሮ ሁኔታን ማስተዋልም አይከፋም። ለምሳሌ የጎርፍ ስጋት፣ እንደ ማዕበል አይነት ያሉ የተፈጥሮ አደጋዎች ማወቅም ጠቃሚ ነው። ከላይ ለተቀመጡት መስፈርቶች አዎንታዊ መልሶችን ከመግዣ በጀታችን ጋር አዛምደን የቤት ግዢዎችን ቦታ መወሰን ይኖርብናል። በመጠንና በጥራት የተሻለ ቤት ሆኖ የማይሆን አካባቢ ከሆነ ውሳኔያችን የተሳሳተ እና አክሳሪ ሊሆን ይችላል። ሶስተኛው የህግ ጉዳዮች ናቸው። የትኛውንም አይነት ንብረት ከመግዛታችን በፊት የንብረቱን የህግ ጉዳዮች ማጥራት መታለፍ የሌለበት ጉዳይ ነው። ቢያንስ የሚከተሉትን ማጥራት የግድ ነው። የይዞታ ማረጋገጫውን ከሚመለከተው አካል አመሳክሮ ማረጋገጥ ያስፈልጋል። ለምሳሌ የሪል ስቴት ግብይት ከሆነ ሪል ስቴቱ የያዘው መሬት የይዞታ ህጋዊነት ማጣራት ያስፈልጋል። ጅምር ህንፃ ስለቆመ ወይም መስሪያ ማሽኖች ስለቆሙ ብቻ ይዞታዊ ህጋዊ ነው ማለት አይቻልም። ይህ ብቻ አይደለም፣ ህጋዊ ሆኖ ቢገኝም የይዞታ ባለቤቶቹ ወይም ስራውን የጀመሩት ሰዎች ሁኔታን ማጥናት ያስፈልጋል። አንዳንዶቹ መስራቾች ወይም የሪል ስቴት ባለቤት ነን ያሉ ሰዎች ሆን ብለው ወይም በጥቅም ያለመስፋፋት እርስ በርስ ተጋጭተው ቤቱ አየር ላይ ሊቀርና የቤት ግብይታችሁ ሊበላሽ ይችላል። ሪል ስቴቱ እየሰራው ነው ብሎ የሚያሳያቸው ህንፃ እራሱ መሆኑንም ማረጋገጥ አስፈላጊ ነው። አንዳንዶቹ ሸጠው የጨረሱን አፓርታማ ህንፃ ላይ ለአዲስ ገዢዎች ለመሸጥ የሚያሳዩ አሉ። ሪል ስቴት ኩባንያዎች ሰርተው የሚያጠናቁበት ጊዜ ውሉ ላይ በጥንቃቄ ማየት ያስፈልጋል። በተለይ ምንም አይነት ቅድመ ሁኔታ ያለመኖሩን ያረጋግጡ። የሆነ ቅድመ ሁኔታና ምክንያት ካስቀመጡ ይህንን በጥንቃቄ በማየት መወሰን ያስፈልጋል። እንዲህ ያሉ ቅድመ ሁኔታዎች ናቸው የችግር ምንጭ የሚሆኑት። ብድር አመቻችን ካሉ ያመቻቹበት የፋይናንስ ተቋም ጋር በአካል ሄዶ ማረጋገጥ ያስፈልጋል። ያላለቀ ቤት ከባንክ ጋር ለማያያዝ ያለው እድል ብዙም አይደለም። ያለቀውን ማያያዝ ከባድ በሆነበት ያላለቀው ላይ የባንክ ምችችት ለማግኘት ከባድ ነውና ከባንክ ሊያያዝ የሚችልበት መንገድ የለም እያልኩ ሳይሆን
ባንኮቹ ከእናንተ የሚያገኙትን ጥቅም በደንብ አስልተው ነው የሚገቡበት እንጂ እንዲሁ የባንክ ንጭጭት የለም። የንግድ ህንፃ ከሆነ የመጠቀሚያ ፈቃድና የግብር ክፍያ ማረጋገጫ መጠየቅና አመሳክሮ ማረጋገጥ ያስፈልጋል። ሌሎች እንደ ንብረት ግብርና ሌሎችም የክፍያ አይነቶች ካሉ ማጥራት አትርሱ። በባንክ ብድር የሚሸጥ ቤት ከሆነ ባንኩን ሁኔታና የክፍያ አቅሙን ይመዝኑ። ከአቅም በላይ ቤት ለመግዛት የእርስዎን የገንዘብ ህልም አደናቅፎ ለኪሳራ ይዳርጋል። ሰነዶችን በራስ ብቻ ሳይሆን በህግ ባለሙያ ወይም በዘርፉ ሙያ ባለው ባለሙያ ሰው እንዲመረምር ማድረግ ጥሩ ነው። በሚሊዮኖች የሚገዛ ንብረት ጥቂት ገንዘብ ከፍሎ በባለሙያ አለማስመርመር ጅልነት ነው። ኢትዮጵያችን ላይ አታሎ ማለፍ እየተለመደና ውጤታማ ሆኖ እያደገ ነው። ሰለባዎችም ለባለሙያ ባለመመከር ነው። በጣም በርካቶች ሪል ስቴትን ጨምሮ በብዙ ግብይቶች ሲጭበረበሩ የሚስተዋለው። እኛ ሀገር ላይ በየሚዲያው እየሰሩት ያለው ማስታወቂያ ለመጭበርበር ትልቁ ምክንያት ነው። ማህበረሰባችን ሚዲያዎችን፣ ታዋቂ ግለሰቦችን፣ የሃይማኖት መሪዎችን በተለይም ሃይማኖታዊ ይዘት ያላቸው ቲቪዎችን ማስታወቂያ አይቶ አዋጭነትና ህጋዊነትን ከመመርመር ይልቅ በየዋህነት በማመን ለመዋዋል ይሄዳል። መጨረሻ ላይ ተጭበረበርኩ እያለ እየየውን ይዞ ይመጣል። ይህ ግን ከመክሰር አያድንም። በእርግጥ ይህ ሁሉንም የማይመለከት መሆኑ ይሰመርበት። እኛም በንብረት አሻሻጭነት ስንሳተፍ እንደዚህ አይነት የማምታታት ስራ ውስጥ የማንገባና የተጣሩ የሽያጭ ስራዎችን ብቻ እንደምንሰራ በዚሁ አጋጣሚ ለመግለጽ እንወዳለን። አራተኛ፣ ጥራትና የንድፍ ወይም የዲዛይን ሁኔታ። ለቤት ውበትም ደህንነትም እጅግ አስፈላጊ ናቸው። አጠቃላይ መዋቅሩን፣ ክፍሎቹን፣ ጣሪያውን፣ የውሃና የኤሌክትሪክ መስመሮችንና ሌሎችንም በጥራት መሰራታቸውን ማረጋገጥ ተገቢ ነው። ከጥራት በመቀጠል የዲዛይን ስራዎችን መመዘን ይገባል። የቤቱ ዲዛይን ለእርሱ አኗኗር ዘዴ ይስማማል? የተፈጥሮ ብርሃንና በቂ አየር የሚያስገቡ መስኮቶች አሉት? አጠቃላይ ነገሩ ከዘመኑ ጋር የተግባባ መሆን አለበት። የአካባቢ ማህበረሰብ ወይም ጎረቤቶች። ቤት ከአራት ግድግዳ በላይ ነው። ማህበረሰብ ወይም ጎረቤትም ነው። ነገ አብረዋቸው የሚኖሩትን የማህበረሰብ ክፍሎች ከእርስዎ ጋር አብረው የሚሄዱ ናቸው ወይም ብሎ በመጠየቅ የጎረቤቶቹን ሁለገብ ነገር መገንዘብ አስፈላጊ ነው። ጥሩ ቤት ከጥሩ ቤት እኩል ጥሩ ጎረቤቶች አስፈላጊ ናቸው። ስድስተኛ፣ የወደፊት ዋጋ። ቤት መኖሪያም ኢንቨስትመንትም ነው። ስለዚህ ወደፊት በሆነ ምክንያት መሸጥ ቢፈልጉ ዋጋው ይጨምራል ወይስ ይቀንሳል የሚለውም መቃኘት ተገቢ ነው። ቤት፣ መጋዘን፣ መሬት ወይም ሌላ ኢንቨስትመንት ከመኖሪያነትና ከጊዜያዊ ወይም አሁን ከሚፈለግበት አገልግሎት በላይ ነው። ስለዚህ ኢንቨስትመንትም ነው ማለት ነው። ስለዚህ ወደፊት በሆነ ምክንያት መሸጥ ቢፈልጉ ዋጋው ይጨምራል ወይስ ይቀንሳል የሚለውን መቃኘት ተገቢ ነው። አጠቃላይ ጥንቁቅ ቤት ገዢ የቤቱን ሽፋን ግድግዳ ብቻ አይመለከትም። ወደፊቱን፣ ማህበረሰቡን፣ ሰነዶቹንና ዋጋውን ይተነትናል፣ ያረጋግጣል፣ ከዛ ይወስናል፣ ይገዛል። በቀጣይነት የምናቀርባቸው ተጨማሪ መረጃዎች እንዲደርሱ ሰብስክራይብ፣ ላይክ፣ ሼር ያድርጉን። አመሰግናለሁ። መልካም ጊዜ። ጨርሻለሁ።